ነው እንደዚህ ሆኖ? እሺ ቲና የሆንሹ ነገር አለ? ቆይ ምን ይዘህ ነው እንደዚህ ሴት ላይ ፍጥ የምትለው? ይኸውልሽ እየሰደብሽኝ ነው። አዎ እየሰደብኩ ነው። ወራዳ ነህ ልከስከስ። እሺ ቲና ውሳኔ ልክ ነበር ማለት ነው? የቱ ውሳኔው ነው ልክ? ለቃቅመ ልቅምቃሚ መውሰድ? ይኸውልሽ ከዚህ በላይ ከተናገርሽኝ አስቀይምሻለሁ። ኧረ አንተውን ካስቀያሚውም ተቀያሚው። ይኸውልሽ አሁንም ቢሆን ጥያቄ ካለሽ ተረጋግተሽ ጠይቂ። የትም አድረመተህ ያውን በገንዘቤ እንደዚህ እንደተጫወትክብኝም አትቀራትም። እሺ ባለጌ ነሽ አውቃለሁኝ፣ ግን በዚህ ልክ አይመስለኝም ነበር። ለአንተማ መላኩኝ ይል ነበር። ይወደቅ እኔ ሽባ አድርገሽ አስቀምጩ ብዬ የጠየቁሽ አባት አለ? ቆይ እንዲህ ሽምድምድ አድርገሽ ስታስቀምጩ ለእኔ አማክረሽኛል? ጻድቅ ለመሆን አትሞክር። ፕሮግራሙ ላይማ መገኘት አለበት ወንድሙ አይደል? አይ አንተም ብትሆን ሽማግሌ ትሆናቸዋለህ። እንዴት አይነት ፈጣጦች ናቸው ግን! እሱ እኮ አሁን ማንም ምንም እንደማያውቅ ነው የሚያስበው። እሷም እንደዛው። አርስ መራመድ የማይችል ሰው ለምንድን ነው ፕሮግራሜ ላይ ሊገኝ የሚችለው? ያው የካሌብ አባት ስለሆነ ነው። እኔ ምን አገባኝ? ፕሮግራሜ ላይ መንቀሳቀስ የማይችል ሰው ምን ይሰራል? ቢቀርስ? ቢቀርስ ማለት ባይኖርስ? አባቱ በሌለበት ደስ የሚለው ይመስልሻል? እኔ ደግሞ አባቱ ካለ ድግሱ ደስ አይለኝም። እንግዲህ ቲና አባቱ እንዳይኖር መቼም ማድረጋችሁ እችላለሁ። እኔ ቲና ማድረግ የማልችለው ነገር የለም። ታውና ይህን ሰው እያግዘኝ። እንግዶች አይመጡም እንዴ? ዛሬ ሰርጋችን ነው። ቲናና ዳኒ ድንግጥ ብለው ድብዝዝ ብለው እንግዲህ ሲቀሩ ቃሊድና እንዲሁም ደግሞ ትሁት እጅግ በጣም ነበር ደስ ያላቸው ማለት ነው። ምክንያቱም የቃሊድ አባት አሁን ላይ ሀሳቡ ተሳክቶለታል። ሁለታቸው እንዲደነግጡ እንዲሁም ደግሞ በጣም እሱ ደህና መሆኑን በርግጋ ድርቅ ብላ እንድትቀር ነበር የፈለጉት ማለት ነው። አሁን ላይ ደግሞ እውነተው ወጥቷል ማለት ነው። ስለዚህ እንግዲህ ዳኔ ከዚህ በፊት ሲያያቸው የነበረውን የቃሊድ አባት አልታመመም፣ ደህና ነው፣ እኔ እብድ አይደለሁም፣ እውነቴን ነው የምልሽ በማለት እንግዲህ ለቲና በተደጋጋሚ ሲነግራት ነበረ ማለት ነው። ቲና ደግሞ እኔ ራሴ ነኝ እኮ እንደዚህ አድርጌ እያስቀመጥኩት፣ ማዳንም እንደዚህ ማድረግም የምችለው እኔና እኔ ብቻ ነኝ። ስለዚህ እኔ ካልፈቀድኩለት እሱ በፍጹም አይድንም፣ አንተ ዝም ብለህ ነው ስለምትፈራ ነው በማለት እንግዲህ የተለያዩ ቃላቶችን ስትናገር ነበር። አሁን ላይ ግን ዳኒ የተናገረው ነገር እውነት እንደሆነ ባይኗ በራሷ አረጋግጣለች ማለት ነው። ክው ብላ ደርቃ ነው የቀረችው። እንግዲህ የቃሊድ ቤተሰቦች ወይንም ደግሞ የእሷ ቤተሰቦች በተሰበሰቡበት ሰርጌን የኔና የቃሊድን የሰርግ ፕሮግራም እናሳወቃለን በማለት ጮቤ እየረገጠች ነበር። ምክንያቱም ትሁትንም ራሱ ስትናገራት ነበረ ማለት ነው። እንግዲህ ከዚህ ቤት ያው በእኔ ቁጥጥር ነገር ነው የሚሆነው። ስለዚህ ያንቺ የእንጀራ ገመድሽ ከዛሬ በኋላ ይበጠሳል በማለት እንግዲህ ይህ ትዳር ደግሞ የሚቆይ እንዳይመስልሽ ለትንሽ ጊዜ ነው፣ እኔ እስከፈለኩ ድረስ ብቻ ነው የማቆየው ያለች ስትጎረር እንዲሁም ደግሞ ስትናገር ነበረ ማለት ነው። ስለዚህ አሁን ላይ ማለት ነው ቃሊድም ሀሳቡ ተሳክቶለታል። በነገራችን ላይ ቃሊድ ከአባቱ በላይ እጅግ በጣም ማለት ነው ውስጡ እርር ድብን ብሎ ነበር ማለት ነው። እና በጣም ነው ታግሶ የቻላቸው ማለት ነው። ምክንያቱም ቲናን በዚህ መልኩ አልነበረም የሚጠብቃት ማለት ነው። ምክንያቱም ሚስቱ ነች። ስለዚህ እንግዲህ እጅግ በጣም ይወዳት ነበር፣ ያፈቅራት ነበር። ህይወቱን በሙሉ ከእሷ ጋር መኖር ነበር የሚፈልገው። አባቴንም ትንከባከብልኝ
ታይልኛለች፣ እንደ ራሱ አባት አድርጋ ታይልኛለች የሚልም ሀሳብ ነበረው። ጥሩ ነች ብላ ስላሰበ ማለት ነው። ግን እሷ ደግሞ በተቃራኒው ነች ማለት ነው። በእሷ ምክንያት ትሁትን ከቤት ለማስወጣት በጣም ብዙ ነገሮች ስታደርግ ነበረ ማለት ነው። ስለዚህ ትሁት ደግሞ እንግዲህ ለአባቱ ብላ ማለት ነው በተደጋጋሚ እግሩ ላይ እየወደቀች ይቅርታ ጠይቃ ቃሊድን ከዚህ ቤት እንድትቀጥል ሆናለች ማለት ነው። የቃሊድ አባት እጅግ በጣም ትሁትን ይወዳታል። እንደ ራሱ እንደ ቃሊድ እንደ ልጁ ነው የሚያያት ማለት ነው። ምክንያቱም ከብዙ ነገሮች ስለጠበቀችው ማለት ነው። የቃሊድ አባትም እንዲሁም ትሁትን ማለት ነው በተለያዩ ነገሮች የሆነ ነገር እንዳይገጥማት በቻለው መጠን ራሱ ሲጠብቃት ነበር። እንግዲህ አሁን ላይ እውነቱ ወጥቷል። እሱም ምንድን ነው ያው የቃሊድ አባት እንዳልታመመ እንዲሁም ደግሞ ጤነኛ እንደሆነ ሁሉን ነገር እንደሚሰማ ዳኒና እንዲሁም ደግሞ ቲና ሲባልጉም እሳቸው ባሉበት ማለት ነው ቁጭ ባለበት ራሱ ሲባልጉ እንደፈለጉ ሲሆኑ ሲናገሩ ሲያወሩ እንዲሁም ደግሞ ከእሳቸው ላይም እንዴት እቅድ እንደሚያቅዱ በተለይ ቲና ማለት ነው ስንት ነገር በጣም ብዙ ግፎችን አድርሳበታለች። ውሃ ስደፋበት ነበር፣ ስተፋበት ነበር፣ ስትገፈው ነበር። እንዲሁም ደግሞ ምግቡን ራሱ አበላለው እያለች ራሱ ላንተ ነው እንደ የማበላህ እያለች ፊቱ ላይ ስትለቀልቅበት ነበር። በጣም ብዙ መጥፎ ነገሮችን አድርጋበታለች ማለት ነው። እና ቲና በጣም ተንከሲስ የሆነች ማለት ነው። በነገራችን ላይ በቃ የባል አባት ማለት የእናንተ አባት ማለት ነው። በነገራችን ላይ ለገባው ሰው ማለት ነው የእናንተ አባት ማለት ነው። እሳቸው እንደ ልጅ ሲቀበሏችሁ እናንተ ደግሞ ልክ እንደ አባት የመቀበል ግዴታ አለ። እንዲሁም መንከባከብ ያለባትን ደግሞ መንከባከብ ግዴታ አለባት ማለት ነው። እሷ ግን ሰው አየኝ አላየኝ እያለች በማስመሰል ለቃሊድ በብዙ ነገሮች እየሸነገለችው ትገኛለች። እኔ ሐኪም ቤት ወስደዋለሁ እያለች ጭራሽ እሷ ሐኪም ቤትም አትወስደውም። ምንም ነገር መድኃኒትም ራሱ እንዲወስድ ራሱ አታደርገውም ማለት ነው። የቃሊድ አባት አንድና አንድ እንዲሞት በህይወት እንዳይኖር ነበር የምትፈልገው ማለት ነው። ምክንያቱም ድርጅቱንም ሁሉን በሙሉ የቃሊድ አባትን ንብረትን በሙሉ ለራሷ ለማድረግ ትመኛለች ማለት ነው። አሁን ላይ ቃሊድን ያገባችበትን ምክንያት የእሱን ንብረት ለመካፈል ነው ቢያንስ እንኳን ማለት ነው። ግን ደግሞ እጅግ በጣም ጎበዝ አባት ነው ያለው። በነገራችን ላይ ጠንካራ ጀግና አባት ነው የቃሊድ አባት ማለት ነው። እና የቃሊድ አባት ያደረገው ነገር እንግዲህ በአንድም በሌላ ቀስ እያለ እየወጡ በቃሊድ ላይ ያለውን ንብረት ማለት ነው በቃሊድ ስም ያለውን ንብረት ወደ ራሳቸው ስም አዘዋውረዋል ማለት ነው። ስለዚህ ቲና ምንም አይነት ነገር ንብረት ራሱ አሁን ላይ ማለት ነው እሱን ፈትቼ ልካፈል ብትል እንኳን በፍጹም መካፈል ራሱ ይብን አትችልም ማለት ነው። ምክንያቱም በቃሊድ ስም ምንም አይነት ነገር የለም። ቃሊድም እንግዲህ ስለ ቲና ሲያወራ በአባዬ የአባዬን ንብረት እኛ እንጠቀምበትን ቢያንስ እንኳን አባዬ በህይወት ባይኖር ለምስኪን ነው ሰጥቼ የምበት ነው እያለ እንግዲህ ሲናገር ነበረ። እንዴ ልጃችንስ በምን ያድጋል እያለች ስትናገር ነበር። ልጃችን በአባዬ ንብረት ነው እንደሚያድገው እኔና አንቺ እንሰራለን እኮ እያለ እንግዲህ ሲናገር ነበረ ማለት ነው። ስለዚህ እጅግ በጣም እንግዲህ እነሱ ተናደዋል፣ እሳት ጎርሰዋል ማለት ነው። ድርቅ ብለው ቀርተዋል ሁለታቸው ቲና እንዲሁም ዳኒ ማለት ነው። እጅግ በጣም ነው የተናደዱት። ያዩትን ነገር አላመኑም። በተለይ ቲና በቃ አፏን ከፍታ ነው የቀረችው። በቃ ምን ማለት እንዳለባት እና ምን ነገር እንዳለባት ራሱ አላወቀችም ማለት ነው። እውነት ነው። በጣም ነው የሚያስደነብረው። እንዴ እንደዚያ ስንት ነገር ግፍ ነገር፣ በዚያ ላይ ደግሞ በዚህ ፕሮግራም ላይ እሳቸው መገኘት የለባቸውም በፍጹም። እንደዚህ ሆኖ እንኳን መገኘት የለበትም ከኔ ጋር አይገኝም በማለት እንግዲህ ዳኒና እሷ ጉዳት አድርሰውበት ነበረ። እንግዲህ ሳሎን ላይ ቁጭ ብለው እንደፈለጉ ሲጠጡ ሲጫወቱ የነበሩት ማለት ነው። የቃሊድ አባትም አምሮበት ድምቅ ብሎ ሱፉን ለብሶ ገሽ ብሎ ማለት ነው ምጥጥ ሲል እሷ ድርቅ ብላ ቀርታለች ማለት ነው። እና አንዳንዴ የተንኮል መጨረሻው እንደዚህ ነው። በቃ ሌባ ሰው እንዴት ነው የሚያፍረው? ልክ እንደዛ ማለት ነው። ኩምሽሽ ነው ያለችው ማለት ነው። እና እውነተኛ ብትሆንና ጠንካራ ብትሆን ጀግና ሚስት ብትሆን እጅግ በጣም ከሚባለው በላይ የቃሊድ አባት በጣም ብዙ ነገር ሊያደርግላት ይችላል። ግን እሷ እጅግ በጣም መጥፎና ተንከሲስ ነች። ሲቀጥል ደግሞ በጣም
ክፉ እንደሆነችም ራሱ ዳኒ ሲናገር ነበረ ማለት ነው። እና የቲናን ምን እንደምትመልስና ምን እንደምታደርግ እንደው የሆነ በህልማቸው እንዳይሆን ብቻ ነው የፈራሁት ማለት ነው። ወይም አንዱ ሲያስብ ሊሆን ይችላል ብዬ ነው የፈራሁት ማለት ነው። እውነት እንደዚህ እውነት ተደናብረው ይህንን ነገር ማየት እንፈልጋለን ማለት ነው። እና ምናልባት የቃሊድ አባት እያሰበ ሊሆን ይችላል፣ አሊያም ደግሞ ቃሊድ ዝም ብሎ በሀሳቡ ሊሆን ይችላል ምናልባት ብዬ ጠረጥር ማለት ነው። ስለዚህ እውን እንዲሆን እንመኛለን እና ሁላችንም በጉጉት እንጠብቃለን ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። በጣም አስተማሪ የሆነ ድራማ ነው። በተለይ በአባቶች ላይ እንደዚህ አይነት ግፍ መፈጸም መኖር የለበትም ብዬ አስባለሁ። መልካም ጊዜ ተመኘውላችሁ።